በአገራችን ባህል መሰረት ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ በኔ በኩል ይቅርታና አባቶችን ህፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። ልጅና አባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? ባያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። እጅግ የሚያስደንቅ ቪዲዮ ነው ዛሬ ይዤላችሁ መጣሁት። አቡነ ገብርኤል ሽምግልና ሄደዋል ለናርዶስ ለአርቲስት ናርዶስ ለዲያቆን ትጋባለች ተብሎ በፊት ቪዲዮ አነጋጋሪ ሆኖ ነበር አንድ ሰሞን። እንደዛውም ደግሞ በቤተ ክርስቲያን አይፈቀድም ጳጳስ ሽምግልና ለመሄድ ለትዳር ቪዲዮን አብረን የምናየሆናል። ሌላውም አያዥ ቪዲዮን ይዤላችሁ መጥተውት ስርዓተ ቤተ ክርስቲያንስ ምን ይላል የሚለውን ቪዲዮን ይዤላችሁ መጥቻለሁ። ቪዲዮን አብረን የምናየሆናል። በሁለተኛ መረጃችን የሚሆነው ወንድማችን ባሮክ ይታሰር እያላችሁ ድምፅ ሆናችሁ ኦርቶዶክሳውያን እግዚአብሔር አሳፍሯችኋል፣ እያፈራችሁ ትሄዳላችሁ። ባሮክ ወንድማችን አልታሰረም፣ እግዚአብሔር ይመስገን። በጋሽ በዳዳ ጋር እናትየው መጣ ፖድካስት ለቀርባ ቃለ ምልልስ እያደረገች ነበር። ምንም ያጠፉት ነገር የለም እነ ባሮክ እያሉ ነው። ባሮክም ደግሞ በዛ ለራሴ እንዴት እንደዚህ ጠላት ትሆናላችሁ ብሎ ኦርቶዶክሳውያንን እየወቀሰ ይገኛል ማለት ነው ወንድማችን። አንዳንድ ኦርቶዶክሳውያንን ደግሞ እግዚአብሔር ይመስገን አልታሰረም። ቪዲዮን አብረን የምናየው ይሆናል። በዛሬ ቪዲዮ ሁለቱንም መረጃዎችን እንደምናየው በቪዲዮ እንደምትማሩና አዳዲስ መረጃዎችን እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን በሀገራችን ባህል መሰረት ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ ሳሙኤልን ለልጃችን ናትናኤል አፈወርቅ ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው ቤተሰቦቿን ሽምግልና ጠይቁልን ብሎ ከሀገር አሜሪካን ድረስ ሽምግልና ስለላከን ይህ ሽምግልና ለቤተሰቡ ለማቅረብ ያው ዛሬ በጠዋቱ እናንተ ቤት ተገኝተናል ማለት ነው። በጣም ጥሩ። ስለ ልጃችሁ አንዳንድ ጥያቄዎች ስላለ ከዚህ የሚቀርቡ ጥያቄዎች አሉ፣ ለዛ መልስ ትሰጡናላችሁ። ጥያቄው በጣም ደስ ይላል። ስለመጣችሁም እኛም ደስ ብሎናል። ግን ከዚህ ቀደም ልጃችሁ ማን ነው? ስሙን ማናቅ? ናትናኤል ከዚህ በፊት ጋብቻ ነበረ ወይ ወይስ ፍሬ ሌላ ልጅ አለ ወይ ከትዳሩ በፊት? ይህንን ግልጽ ብታደርግልኝ። ልጃችን ጥያቄው ትክክል ነው። ልጃችን ናትናኤል በቤተ ክርስቲያን ተወልዶ ያደገ አስረ ክህነት ያለው ደግሞ አስቀድሞ ጋብቻ ያልመሰረተ በድንግልና ያለ ስለሆነ ከቤት በፊት ትዳር ያልነበረው ከአሁን ሰዓት ጀምሮ ግን አስረ ክህነቱን ልትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት አላገባም፣ ትዳር አልመሰረተም። በድንግልና ያለ በክህነት አገልግሎት ውስጥ የሚኖር ወንድማችን ልጃችን ነው። በእናቶች በኩል ጥያቄ ካለ በእናቶች በኩል ጥያቄ አላችሁ? ቀርቦ እየሰማችሁ ነው ያላችሁ? በእናንተ በኩል ጥያቄ አለ? እሺ አባቶቻችን ሰጥተናችኋል፣ አግኙ ይላል። አረበሉ እግዚአብሔር ስልን እንኳን ለመለመን አበቃችሁ። እግዚአብሔር የታደሉ ሰዎች ናቸው የሚለመኑትና በዚህ ዘመን ልጅን ለልጅ ለመስጠት መለመን በጣም ብርቅ በሆነበት በዚህ ሰዓት በዚህ ክብር ስለተቀበላችሁን እያመሰገንን ታላቁ የጥበብ ሰው ሰሎሞን አብያተ ወንዋይ ከፍሉ አበው ለውሉዶሙ ወበቱ ብእሲት ተዋደዶ በሀበ እግዚአብሔር ሀብትና ንብረት ባለጸግነት ከቤተሰብ ይወረሳል፣ የባልና የሚስት መግባባት መስማማት ግን የእግዚአብሔር ፈቃድ ነው ይላል ምሳሌ 19 ቁጥር 14 ላይ።
ስለዚህ በዚህ መሰረት እንደ እግዚአብሔር ወዶና ፈቅዶ ይህን ስላደረገ እሱን እያመሰገንን በተለይ ሀገራችን ኢትዮጵያ ጋብቻን በሚመለከት ያላት ታሪክ ያላት የዳበረ ልምድ ለዓለም ሁሉ ኮከብ ሆኖ ሊታይ የሚችል ነውና ለሁሉም ነገር ፈቃዱ የእግዚአብሔር ነው። የትዳር ፈቃድ የእግዚአብሔር ፈቃድ ነው፣ የሰው ፈቃድ አይደለም። ከመጀመሪያው ጀምሮ ማንም ትዳርን በገዛ ፈቃዱ ሊመሰርት አይችልምና ከአባታችን ከአዳምና ከእናታችን ከሔዋንም ጀምሮ አባታችን አዳም ሳምንቱ ሙሉ ፍለጋ ላይ ነበረና ደስታ ፍጹም አልነበረም። በእኔ በኩል ይቅርታና አባቶቼ ሕፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ሕፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ የምንል ካህናት አለን አይደል? እነሱ ከኛ አባቶች ናቸው። የእኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታቱ፣ ሀዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል፣ እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክብር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18። ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱስ አትናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ፣ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው ጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የእኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተን መልካም ነው የእናንተን መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ትሎ አልገባንም እንዴት ትሎ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆሞ ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ
ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምረው አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያደርሰን ብለው ጸሎቱን ቡራኬውን ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ ሰማለሁ። ጸሎት አድርገን ጨረስን። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ ማረነ ክርስቶስ ሚለው ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምር ሲጀምርም ክነቱም ልጃችሁን ለልጃችን ያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችን የሚለው ሐሳብ ለካህን ሊወግን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅርብ አይሰኙ። ይብላኝ ለእናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆርጡት ጮማ የምታስቡ ይብላኝ ለእናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለእናንተ። ኦርቶዶክሳውያን ይብላኝ ለእናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለእናንተ። የኔ እውነትማ ሲገለጥ ይሄ ነው። የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበረ። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነውን እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። ፖሊሶች ከበውት እንዳለ ፓትሮል ከበውት እንዳለ ነው የነገሩን በዚህ ሰዓት ላይ ማለት ነውና ለምንድን ነው እርሶን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብሏል። ያው እንትን ላይ ስላለ ሆት ስለሆነ ብዙም ቢሆን እሺ ያለውን ነው። እሺ ሶስተኛ የመጣ ነው እንደ አንድ የድንግል ማርያም
ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለህግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የእኛም ሀሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋሕዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላውቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለህግ አሳልፈው ይስጧት ብለዋል። ለህግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ፣ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ይደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ፣ እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክበውት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክበውት ነበረ፣ ገፈታትረውት። አልገፈተሩም። ቤት አይደል እንዴ ልጅ እናታቸውን ለሚገፈተሩ እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር። አፍኜ ይዣለሁ ብያለሁ አይደል? ጉዳቴን አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም። እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር ያዚያታ ነው። አዎ ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት? እነዚህ ልጆች አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምፅ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አደርጋችሁ ለብዙዎች አድርሱ። ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጠላት ቢሆነኝ። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወንድማችን አልታሰረም ማለት ነው። ደግሞ በምንም ምክንያት የሚታሰርበትን ምክንያት የለም። አንዳንድ ኦርቶዶክሳውያን የመናፍቃንን ሴራ እያመጣችሁ በቤተ ክርስቲያንና በወንድሞቻችን ላይ ባታዛቡ ይሻላል። እውነት ኦርቶዶክሳውያን ክርስትና ማለት መተባበር ነው፣ ህብረት ማለት ነው። ኦርቶዶክሳውያን አንድ ህብረት መሆን ይገባናል። አንዳንድ ኦርቶዶክሳዊ ሁሉም እያልኩኝ አይደለም። አንዳንድ ኦርቶዶክሳውያን ለወንድማችን ድምፅ ያልሆናቸው ኦርቶዶክሳውያን እንዲሁም ደግሞ ቤተክርስቲያን ስትገፋ ቆማችሁ የምታዩ ኦርቶዶክሳውያን አለ። ኦርቶዶክሳውያን ሁላችን ደግሞ መማር አለብን፣ መመራመር አለብን።
ሁሉንም ነገር ደግሞ ሶሻል ሚዲያ ላይ የመጣውን ነገር ሆ ብለን መቀበል የለብንም። ነገሩ እንዴት ነው ብለን ማሰላሰል አለብን፣ ግንዛቤ መስጠት አለብን ማለት ነው። ቪዲዮን እስከ መጨረሻ ስለተከታተላችሁ እያመሰገንኳችሁ በሌላ ቪዲዮ እስከምንገናኝ ቸር